the Sahara in North Africa. ከወደ ሊቢያ አነጋጋሪ ነገር እየተሰማ ነው። የዓለም ቁልፍ የደህንነት ሰዎች በሊቢያ ሰፍረዋል። ከሲአይኤ እስከ ጣሊያን ደህንነት ኃላፊ፣ ከግብጽ እስከ ቱርክ ያሉ ቱባ ሰላዮች ወደ ቤንጋዚ እግራቸውን አብዝተዋል። በሊቢያ ከባድ ጥንስስ እየፈላ ነው። ትራምፕ ሊቢያ ላይ ያልተጠበቀውን ወስነው ቀጠናውን አምሰውታል። በዚህ መሃል ደግሞ የጋዳፊ ሴት ልጅ ወደ ስልጣን ማማው ላይ ከተፍ ማለቷ ተሰምቷል። ዝርዝር ጉዳዩን ታደምጣላችሁ። አብራችሁን ቆዩ። የበረሃ ነፋሳት የወደቁ መንግስታትንና የተከዱ አብዮቶችን በሚያስተጋባው የሰሜን አፍሪካ የውጊያ አውድማ ላይ እጅግ ግዙፍ የሆነ የኃይል አሰላለፍ ለውጥ የሊቢያን የተሰነጠቀች ነፍስ መልሶ እየቀረጸ ይገኛል። አሜሪካውያን ድብቅ የደህንነት ሰዎችና ቤተሰባዊ ስርወ መንግስታት በከፍተኛ ትንቅንቅ በተሞላበት የጂኦፖለቲካዊ የቼዝ ጨዋታ ውስጥ እርስ በርሳቸው በሚገናኙበት በዚህ ወቅት ላይ የሟቹ የሙአመር ጋዳፊ ሴት ልጅ ከአውዳሚ ጦርነት እስር እንደ አስፈሪ ድምጾች ብቅ ብላለች። የነሱ ታሪክ ከሀገሪቱ ውጣ ውረድ የበዛበት የአሁኑ ጊዜ ነው። እንዲሁም እርግጠኛ ከሌለው የወደፊት ዕጣ ፈንታ ጋር በጥብቅ የተሳሰረ መሆኑም የማይካድ ነው። ኢሎ ፎሊዮ የተሰኘው የጣሊያን ጋዜጣ ከጀርባ የሚካሄደውን እጅግ ደፋር የሆነ ሚስጥራዊ እንቅስቃሴ ይፋ ማድረግ የዓለምን ትኩረት ስቧል። ይህ በዶናልድ ትራምፕ አማችና አማካሪ በሆኑት በማሳድ ብሎስ አስተባባሪነት በአወዛጋቢና በቤተሰብ ላይ ብቻ በተመሰረተ ቀመር የተዋሃደችና አንድ የሆነች ሊቢያን መልሶ ለመፍጠር የታለመ የአሜሪካ ድጋፍ ያለው ድብቅ እቅድ ነው። በዚህ እቅድ መሰረት የምስራቁ ክፍል ጠንካራ ሰው የሆኑት የኻሊፋ ሀፍታር ልጅ ሳዳም ሀፍታር ለፕሬዝዳንትነቱ ቦታ የተዘጋጁ ሲሆን አብዱል ሐሚድ ዳባይዳ ደግሞ በጠቅላይ ሚኒስትርነቱ ስልጣን ላይ ጥርሳቸውን ነክሰው እንዲቆዩ ተደርገዋል። በዚህ ሳቢያ የግብጽ እና የቱርክ ደህንነት ብሎም የስለላ ኃላፊዎች ወደ ትሪፖሊና ቤንጋዚ ድንገተኛ ጉዞዎችን ማድረግ ላይ ይገኛሉ። የጣሊያን የስለላ መሪዎችም በዋና ከተማ ደርሰዋል። እንዲሁም ምናልባትም እስከ ሰኔ መጨረሻ ድረስ ሊካሄድ የሚችለው የዋሽንግተን ከፍተኛ ስብሰባ ከፊታቸው የተደቀነ ሲሆን የውጭ ጉዳይ ሚኒስትሩ ማርክ ሩቢዮ አንዳንዶቹ የትራምፕ 9ኛ የሰላም ስምምነት እያሉ በሚያወድሱት በዚህ ስምምነት ላይ ይፋዊ እውቅናን ለመስጠትም ዝግጁ ሆነው ይጠብቃሉ። ይህ እየታየ ያለው ሂደት እንደ ተራ የሆነ ዲፕሎማሲያዊ ሽግግር አሊያ ደግሞ የባለስልጣናት ልውውጥ ብቻ አይደለም። ይልቁኑ የ2011 አብዮት ሙሉ በሙሉ ሊቀብረው ወደፈለገው ወደዚያው የድሮ የጋዳፊ ዘመን መልሶ ስርወ መንግስት የኃይል ፍልሚያ የሚፈጥር ነው። እነዚህ አዳዲስ ጎሳዎችና ቤተሰቦች ለበላይነት ስልጣን እርስ በርሳቸው በሚሻኮቱበት በዚህ ወቅት ላይ በህይወት የተረፉት የጋዳፊ ሴት ልጅ በተለይም አይሻ ጋዳፊ በዚህ የታየ ባለው ታላቅ ድራማ ላይ እንደ ዋና ተቺ ሆነው ቆመዋል። የዛሬውን የኃይል አስተላለፍ ለውጥ ክብደትና ጥልቀትን በውል ለመረዳት ደግሞ የጋዳፊ ሴት ልጅ በጃምሃሪያ የፖለቲካ ስርዓት ውስጥ የተጫወቱትን እጅግ ግዙፍና ወሳኝ ሚና ወደ ኋላ መለስ ብሎ መቃኘት የግድ ይላል። ከሴት ልጆቹ መካከል እጅግ ታዋቂዋና ግንባር ቀደማ የሆነችው አይሻ ጋዳፊ ከፍተኛ ስም ያተረፈች የህግ ባለሙያ፣ የተባበሩት መንግስታት ድርጅት የነጻነትና በጎ ፈቃድ አምባሳደር እንዲሁም ለስርዓቱ ዘላቂነት የምትሟገት ጠንካራ ሴት ነበረች። እንደ አውሮፓውያን የዘመን ቀመር 2011 በተቀሰቀሰው የህዝብ አመጽና በኔቶ ወታደራዊ ጣልቃ ገብነት ወቅትም እሷ የህዝብ ትኩረት መሳቢያ ማዕከል በመሆን ህዝቡን ወደ ከፍተኛ ስሜትና መነቃቃት የሚመሩ ኃይለኛ ንግግሮችን በማድረግ የምዕራባውያን ኢምፔሪያሊስቶችን በጽኑ በመውገዝ እንዲሁም አባቷ በሁሉም ሊቢያውያን ልብ ውስጥ እንደሚኖር በመናገር ትታወቃለች። እንደ አውሮፓውያን የዘመን ቀመር በ1986 በአሜሪካ የቦምብ ጥቃት ተገድላለች ተብሎ ለረጅም ጊዜ ሲወራላት የነበረችው እህቷ ሐና በኋላ ግን በህይወት መኖሯ መረጋገጡም ለዚህ ቤተሰብ የማይበገር ታሪክ ሌላ ተጨማሪ ሚስጥራዊ ገጽታን አክሎበታል። ከ2011 ውድቀት በኋላ መጀመሪያ ላይ ወደ አልጄሪያ በመሰደድ በመቀጠልም በስደት ኑሯ ውስጥ ሆና አይሻ አልፎ አልፎ በጣም ጠንካራና ትኩረት የሚስቡ መልእክቶችን ይፋ አድርጋለች። በቅርብ ዓመታት ውስጥም እንደ ኢራን ያሉ ሀገራት የምዕራባውያን ቀላልና ብሎም ደግሞ በብዙ መልኩ ሊታለሉ የሚችሉትን ቃልና የተስፋ መግለጫዎች እንዳያምኑ በጽኑ አስጠንቅቃለች። ይህን ስትገልጽም ለአባቷ የጦር መሳሪያ መፍታትና እንዲሁም ከዚያ በኋላ ሊቢያ ወደ ከፋ ትርምስ ብሎ መበታተን ውስጥ መግባቷን እንደ ቀጥተኛ ማሳያ መጥቀስ ከተኩላዎች ጋር የሚደረግ ድርድር በምንም አይነት ሁኔታ መንጋውን ወደ ማዳን ሊያመራ አይችልም በማለት ትናገራለች። የእሷ ድምጽ ሙሉ በሙሉ የወደመውን የአንድ ታላቅ ቤተሰብ ጥልቅ ህመም ይሸክማል። ወንድሞቿ የተገደሉበት፣ አባቷ በመንገዶች ላይ የተጎተተበትና ያ የአረንጓዴ ሰንደቅ ዓላማ ዝቅ ብሎ የወረደበት የሐዘን ድምጽ ናቸው የሚሰሙት።
ማሳድ ብሎስ በአፍሪካ ውስጥ ጥልቅ የንግድ ትስስርና ሰፊ ልምድ ያላቸው ሊባኖሳዊ አሜሪካዊ ነጋዴ ሲሆኑ በአሁኑ ወቅትም በትልቅ ዲፕሎማሲያዊ ስኬትና ታዋቂነት የተጠመዱ ተደርገው ይገለጻሉ። ቀደም ሲል በሪያድና በአቡዳቢ የአምባሳደርነት ቦታዎችን ለማግኘት ሞክረው ሳይሳካላቸው የቀረ ሲሆን አሁን ግን ይህንን የሊቢያን ስምምነት ማሳካት በዶናልድ ትራምፕ የቅርብ ስልጣን ውስጥም የእሳቸውን ተአማኒነትና ተሰሚነትን ከፍ የሚያደርግ ታላቅ ወርቃማ ትኬት አድርገው ይመለከቱታል። ከተለያዩ ታማኝ ምንጮች የተገኙ መረጃዎች እንደሚያሳዩት እሳቸው ባለፈው ሳምንት በትሪፖሊ ቤንጋዚና ካይሮ መካከል በተደጋጋሚ በመመላለስ ሳዳም ሀፍታርን በፕሬዝዳንትነት ቦታ ላይ ለመሰየም እንዲሁም በአንጻሩ ደባይባን በጠቅላይ ሚኒስትርነቱ ላይ ለማቆየት የሚያስችላቸውን አዲስ የስልጣን ቀመር በከፍተኛ ጫና ሲገፉ ቆይቷል። የዚህ ሁሉ ሂደት ዋና ግብ የተሰነጠቁትንና የተከፋፈሉትን የሀገሪቱን ብሔራዊ ተቋማት ማዕከላዊ ባንክን፣ የነዳጅ ዘርፉን፣ ወታደራዊ ኃይሉን በዚህ በሁለቱ ታላላቅ ቤተሰቦች ጥላ ስር መልሶ በአንድነት ማዋሃድና ማሰባሰብ ነው። የአሜሪካ ውጭ ጉዳይ ሚኒስትር ማርክ ሩቢዮ ከወርሃ ሰኔ ማብቂያ በፊት የምስራቁና የምዕራባውያን ወገን ተወካዮች በዋሽንግተን ለማስተናገድ በጋራ ለማነጋገር ዝግጅታቸውን እያጠናቀቁ እንደሆነ ተዘግቧል። የዋይት ሃውስ ባለስልጣናት ይህን ስምምነት እንደ ሌላኛው የትራምፕ አስደናቂና ታላቅ ዲፕሎማሲያዊ ስኬት አድርገው ሊያቀርቡት ይችላሉ። ይሁን እንጂ ኢሎፎሊዮና የተለያዩ አካባቢው የፖለቲካ ተንታኞች እንደሚያስጠነቅቁትና እንደሚጠቁሙት ከሆነ የዚህ ስምምነት ይዘትና መሰረት እጅግ ደካማና ላዩን ብቻ ያማከለ እንጂ ጠንካራ መዋቅር የሌለው መሆኑን ያነሳሉ። በሊቢያ መሬት ላይ ያለው የሚሊሻ ምጣኔ ሀብት፣ የጎሳ ታማኝነትና ስር የሰደደው ከፍተኛ ሙስና በቀላሉ እንዲሁ በልሂቃን የጥቅም ስምምነትና አጭር ቀመር የሚፈታ ባለመሆኑ ሂደቱ አሁንም ድረስ የራሱ የሆኑ በርካታ ከባድ ውጣ ውረቶችና እንዲሁም ተግዳሮቶችን እንደያዘ ቀጥሏል። ከጋዳፊ ዘመን ፖለቲካ ጋር ያለው ተመሳሳይነት ችላ ሊባል የማይችል ነው። የጋዳፊ ሴት ልጅ የምልከታ ነጥብ ጥልቅ ጠቀሜታ የሚያገኘው እዚህ ላይ ነው። የቀድሞውን መሪ ሙአመር ጋዳፊን አገልግለው በኋላ ላይ ደግሞ በአመፅ ከስርዓቱ የተገነጠሉት የ82 ዓመቱ ፊልድ ማርሻል ኸሊፋ ሀፍታር በምስራቅ ሊቢያ ስልታዊ በሆነ መንገድ የቤተሰብ ኢምፓየርን ገንብተዋል። ልጆቻቸው ወሳኝ የሆኑ የመንግስት ቦታዎችን ተቆናጠዋል። ሳዳም ሀፍታር የጦር ኃይሎች ምክትል አዛዥና ተተኪ በመሆን የታጠቁና የጦር ሰራዊት ክፍሎችን ይመራል። ሌሎች ልጆቹ ደግሞ የኢኮኖሚ ቀጠናዎችን፣ የጎሳ እርቀ ሰላምና የፖለቲካ አማካሪ ሚናዎችን ይቆጣጠራሉ። ይህ ሁኔታ የ2011 አብዮት እስካልመጣ ድረስ ኸሊፋ ሀፍታር ኢስላም ጋዳፊን ተተኪ ለማድረግም ይካሄድ የነበረውን ዝግጅት የሚያስታውስ ነው። በየካቲት በዚንታኒ የተፈጸመው የሳኢፍ ግድያ አንድ ምሳሌያዊ እንቅፋትን ያስወገደ ሲሆን ለዚህ ደግሞ አዳዲስ ስርወ መንግስት ፈጣሪዎችም የሚሆንበት መንገድም ጠርጓል። በምዕራብ ሊቢያ ደግሞ መነሻውን ሚስራታ ያደረገው የደባይ ቤተሰብም በንግድ መረቦች፣ በሚሊሻና በተቋማዊ ቁጥጥር አማካይነት ከፍተኛ ተጽዕኖ ወድቋል። በፕሎስ እቅድ ሳቢያ የተፈጠሩ የውስጥ ዓለም መግባባቶችና የወንድማማች ግጭቶች እንደሚያሳዩት በቤተሰብ ላይ የተመሰረተው ስልጣን አንድነት ብቻ ሳይሆን ተቀናቃኝነትንም እንደሚያዳብር ጭምር ነው። አሜሪካ ልኡካኗን ወደ ሚስራታ በመውረድም ይህን ስምምነት በተጠራጠሩ የጎሳ መሪዎች ላይ ተጽዕኖ ለማሳደር የተለያዩ ማባቢያዎችን፣ የፖለቲካ ስልጣንን ጭምር እንደሚያቀርቡ ተዘግቧል። ከ2011 በኋላ እንደ ሙከራ የነበረው የተበታተነው አስተዳደር ወደ ቀረ ይልቁኑ ወደ ህጋዊነትና ወደ ተቀየረ ቤተሰብ የሁለትዮሽ ስልጣን እየተሸጋገረ ነው። የነዳጅ ገቢ፣ የስደተኞች መስመር፣ የሜዲትራኒያን ደህንነት ሁሉም አደጋ ላይ ናቸው። የውጭ ተዋናዮች የድንበር መረጋጋትን የሚፈልጓት ግብጽ በባህር ላይ ውሎቿን ከሙስሊም ወንድማማቾች ጋር ያላትን ግንኙነት ለመጠበቅ ስትል ቱርክ፣ ሩሲያና ቻይና ተጽዕኖ ለመመከት የምትፈልገው አሜሪካ ከዚህ ባሻገር ለኢነርጂና ስደተኞች ቁጥጥር የምትጨነቀው ጣሊያን ይህን ትርምስ ለበለጠ እያቀጣጠሉትና እያስፋፉት ይገኛሉ። የአይሻ ጋዳፊ የቀድሞ ንግግሮችና የቅርብ ጊዜ ማስጠንቀቂያዎችም ይህን ታሪክ ራሱን የሚደግም ክስተት አድርገው ይስሉታል። እሷ የውጭ አገራት የገቡት ቃል ኪዳን ሊቢያን ወደ ጥፋት እንደመራት በተደጋጋሚ ትገልጻለች። የሀፍታር ሊቢያ ብሔራዊ ጦር ኤልኤንኤ በሩሲያ ዋግነር የአሁኑ የአፍሪካ ኮርፕስ በመባል የሚታወቀው በግብጽ የሎጂስቲክስ ድጋፍና በተባበሩት አረብ ኤሚሬቶች እገዛ ግዙፍ የምስራቅና ደቡብ ግዛቶችን ይቆጣጠራል። ሳዳም ሀፍታር ወደ ከፍተኛ ስልጣን መምጣቱ ታማኝነትን የሚያጠናክር የቤተሰብ ጦርም አዛዥነት መዋቅር ቢፈጥርም ይህ አይነት ሂደት ተቀናቃኝ የጦር ብርጌዶችና የጎሳ ህብረቶችን ከማግለል አንጻር ከፍተኛ አደጋ አለው። የ106ኛው ብርጌድና በቤተሰብ የሚመሩት ሌሎች ክፍሎች በሰብአዊ መብት ጥሰትና በኢኮኖሚ ዘረፋ ተከሰው ስለነበር ለሀገር አቀፍ መሪነት ያላቸውን ብቃት ጥያቄ ውስጥ ይገባል።
በትሪፖሊ የደይባባ ስልጣን የተመሰረተው ሚሊሻዎችን በማስተባበር ሲሆን ከነዚህ መካከል አብዛኞቹ ኢስላማዊ ዝንባሌ ያላቸው ወይም ደግሞ ከሚስራታ ጋር ግንኙነት ያላቸው እንደሆነ በስፋት ይነሳል። ታዲያ በሚስራታ በራሱ በደባይባ የትውልድ ከተማ ውስጥ የሚታየው ተቃውሞ የውስጥ መከፋፈል አንድ ማሳያ አድርጎ ይነሳል። በምዕራብና በደቡብ ያሉ የጎሳ መሪዎች ከፍተኛ ጥርጣሬ አላቸው። በዋሽንግተን የሚደገፈው ስምምነት ቢፈረም እንኳን ተቋማዊ አንድነት ማስፈን በተለይም በሲርቴት ተፋሰስ የነዳጅ ማዕከላት ወይም በማዕከላዊ ባንክ ሀብት ላይ አዲስ ግጭቶችን ሊያቀጣጥል ይችላል የሚል ስጋቶችን አጉልተው ያሰማሉ። የሊቢያ ፖለቲካ በትሪፖሊና በቤንጋዚ ብቻ የተገደበ ሆኖ አያውቅም። የጎሳ ፌዴሬሽኖች የመጨረሻ ውሳኔ መስጠት ኃይል አላቸው። የኤል ፎዮ ሪፖርት እንደሚያሳየው በደባይባ የራሱ ክልል ውስጥ እንኳን ተጽዕኖ ፈጣሪ ሆኑ የጎሳ መሪዎች ከፍተኛ ተቃውሞ አላቸው። ይህን እቅድ በምርጫ ወይም ደግሞ በማባበል ለመግፋት የሚሞክረው የአሜሪካ አማካሪዎችም ወደ ግጭት ሊመሩ የሚችሉ ቅሬታዎችን የመቀስቀስ አደጋ አለባቸው። ሳሊፍ አልኢስላም ከሞተ በኋላ በድሮ ስርዓት ደጋፊዎች ዘንድ የነበረው ተጽዕኖ የጋዳፊ ናፍቆትና ምን ያህል ስር እንደሰደደ ያሳዩ ክስተቶች እልፍ ናቸው። እህቶቹ የሚሰጡት አስተያየት እነዚህ ደጋፊዎች ሊያነቃቃ ወይም ደግሞ ሊያስጠነቅቅ ይችላል። አይሻ ስለዚህ እቅድ መግለጫ ብትሰጥ የአባቷን የአብዮት ወይም ደግሞ የልማት ራዕይ ሳይሆን በሌሎች የቤተሰብ መሪዎች መተካትን እንደ ባዶ እርምጃ አድርጋ ልትገልጸው ትችላለች። የሩቢዮ ዋሽንግተን ስብሰባም ሲቃረብ ዓለም ይህ የተጋነነ የኃይል ለውጥ መረጋጋትን ያመጣል ወይስ ደግሞ የበለጠ ትርምስ ይዞራል ብለው ትጠባበቃለች። የቅዱ ዝቅተኛ የሆነው ትኩረትና እንዲሁም ደግሞ ይዘት ከውስጥ ተቃውሞ ጋር ተዳምሮ ደካማነቱን የሚጠቁም ሆኖ ይገኛል።